ሰላም 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 የተከበራችሁ የተወደዳችሁ ወደ አድማጭ ተመልካቾች የቻናሌ ተከታታይና የዩቲዩብ ቻናል ተከታታዮች እንኳን አደረሳችሁ ለትንሣኤው በዓል ለጌታ ኢየሱስ ክርስቶስ ለልደታ በዓል እንኳን አደረሳችሁ አደረሰን። ለሞላው ኢትዮጵያ ሕዝብ በስደትም በአገር ውስጥም ያላችሁ ኢትዮጵያኖች፣ ኤርትራኖች እንግዲህ እኔ ከሰሞኑ ጥሩ ሙድ ላይ አይደለሁም እና የምትወዱትን ቤተሰብ ማጣት ከባድ ነው እና ያው አክስቴን ወደቼ ነውና ደስተኛ አይደለሁም እና እዛ ሚዲያ ላይ ጠፍቻለሁ። ከዚህ በኋላ በአዳዲስ ስራዎቼ በቅርቡ ደግሞ የኢትዮጵያ ገብቼ ቆንጆ ቪዲዮዎች ከፌሚኒስቶች ጋር ሰርቼ ራሴን እንደምችል ተስፋ አደርጋለሁ ማለት ነው። ለማንኛውም ውድ አድማጭ ተመልካቾቼ ሼር፣ ኮፒ ሊንክ፣ ላይክ እያደረጋችሁ እንግዲህ ተወዳጅና አድማጭ ተመልካቾቼ ፍልፍሉ በጠና ታሞ ሶሻል ሚዲያ ላይ ሲዘዋወር አንድ ቪዲዮ አይተን ነበርና የምር በዓልን በጣም ዘና የሚያደርግ አርቲስታችን ነውና እግዚአብሔር ይማረው። እግዚአብሔር እንኳን አደረሰህ። ለሞላው ኢትዮጵያን ሕዝብ አዘናችን ሀዘንህ ነውና እግዚአብሔር ደግሞ ቸሩ መድኃኔዓለም ይፈውስህ፣ ከመምህ አገግመህ የዛሬ ዓመት ወጥተህ የምታመሰግን የዛሬ ዓመት ትንሣኤውን አብረህ መድረክ ላይ ቁጭ ብለህ የምናይህ አርቲስታችን እንደምትሆን ባለሙሉ ተስፋ ነኝ። እንግዲህ ትርንግ ነኝ ከሳኡዲ ከማዳም ኩሽና አላለሁኝና ማርያም ፍልፍሉን አሞታል። እኔ ራሱ እኮ እንደ በጣም ነው ሳይሆን የነገርኩትና ፍልፍሉ በጣም የሚወደው የማከብረው አርቲስታችን ነውና እንግዲህ ምን ብዬ ልግለጥላችሁ? ማርያምን ነው የምላችሁና ፍልፍሉዬ በጣም ተወዳጅ በኢትዮጵያን ልጆች ዘንድ በጣም ተወዳጅ ነው። ማርያምን ነው የምላችሁና ፍልፍሉዬ ጀግናችን ኢትዮጵያችንን እንዲያስጠራ ኢትዮጵያዊ ነው። በነገራችሁ ላይ ፍልፍሉ በጣም ነው የሚወደደው። ድራማዎቹ ምናምን ቀልዶቹ ማንኛችሁም ታውቁታላችሁ ፍልፍሉዬንና የሰው ልጅ አንዳንዴ ጤና ከምንም ከማንም ከገንዘብ ልቅ ቀናው ነገር ጤና ይከርማል ያስራልና ለሰው ልጅ ከምንም በላይ ጤና ነው። ጤናና ገንዘብ ነው የወሎ ሰው የልብ የሚያናግር ጤናና ገንዘብ ነው ይላል ያገሬ ሰውና እውነት ለመናገር ጤና ነው። ለምንም ለማንም ለሁሉም ነገር ጤና ገንዘብ ነው። ማርያምን ከገንዘብ ይልቅ ጤነኛ ናችሁ፣ ጤናማ ሆናችሁ ማለት ነው። ጤና ነው ለሰው ልጅ ከምንም በላይ ጤነኛ ሆኑ። የኢትዮጵያን ሕዝቦች አርቲስቶቻችን እንግዲህ በጣም ተወዳጁ አርቲስት እንግዲህ በምንም ላይ እንደሚገኝ ብዙ ኢትዮጵያኖች ከብዙ ኢትዮጵያኖች ዘንድ ተወዳጁና ምርጥ ኢትዮጵያኑ አርቲስት እመም ላይ ይገኛል። እግዚአብሔር ደግሞ እንደሚፈውሰው እናምናለን ብያምናለን። ይፈወሳል፣ ይድናል፣ ይላል ባለከሪ ሰውና እንደሚድን ተስፋ አደርጋለሁ። ሁላችሁም ሲማር እያን ስደተኞችን ደግሞ እንደው እግዚአብሔር ሆይ በስደት ያለነውን ደግሞ ያዋደን ያፋቅረን፣ ማርያምን ያዋደን ያፋቅረን እና እኔንም ጤና ይስጠኝ። ጤና ነው እና የኔ ውድና አድማጭ ተመልካቾቼ በሞላው ዓለም ዳርቻ በስደት ዓለም የምትገኙ መልካም በዓል ይሆንላችሁ። ትንሣኤያችን ያማረ የደመቀ ሲቀጥል ደግሞ በሞላው ዓለም ዳርቻ ላይ ኢትዮጵያኖች በችግር በመከራ በስቃይ ያሉትን ኢትዮጵያኖች ደግሞ ቸሩ መድኃኔዓለም የሚፈውሳችን ከሚመጣው በላ ከሚወረወረው ድንጋይ እግዚአብሔር አምላክ የሚጠብቀን ያድርገን እላለሁ። ለሁሉ ኢትዮጵያኖች ሕዝቦች፣ ለጓደኞቼ፣ ለሀገሮቼ ልጆች መብርሃን እሷ በቸርነቷ ተጠብቃችሁ። እውነት ስደት ላይ ማንኛውም ሰው አይጥፋው። ማንኛውም ሰው ስደት ላይ ሆኖ ምንም ችግር አያጋጥመው። እውነት ለመናገር ስደት ላይ ስትሆኑ ከባድ ነው፣ መከራው ብዙ ነው እና እግዚአብሔር ይጠብቃችሁ ይጠብቀን እላለሁ። በሞላው ዓለም ዳርቻ የምትገኙ ኢትዮጵያና ኤርትራ እህት ወንድሞቼ፣ ጓደኞቼ
ተንሳኤ በዓል በሰላም በጤና ላደረሰን ለእግዚአብሔር ክብር ምስጋና ለድንግል ማርያም ልጅ። እውነት ስደት ከባድ ነው። ስደት አይኑ ይጥፋ ነው የምለውና ሀገራችን ላይ እግዚአብሔር አምላክ ሀገራችን ሰላም፣ ጤና፣ ፍቅር፣ አንድነት ያንጥልን። ሀገራችንን እግዚአብሔር አምላክ ይጠብቅልን፣ እኛንም ይጠብቀን። እናንተም ባላችሁበት ፈጣሪ አምላክ እቅፍ ድግፍ እንደ አብርሃም እንደ ሳራ አድርጎ ይገድፋችሁ። ሆሪ ያለ ማተኩ እስኩቲ ሁሉ ሀገራችንን እቅፍ ድግፍ አድርጎ ሰላማችንን ብዝት ብሎ ጤናችንን ሰጥቶን እናንተንም ጤናችሁን ሰጥቶ እኛንም ጤና ሰጥቶን ጥሩ ህይወት፣ ጥሩ ኑሮ፣ ጥሩ በቃ ብቻ ነው የሚብዬ ልንገራችሁ እና የሰው ልጅ አይታመም። የሰው ልጅ ሁሉ መብርሃንዬ ጤናችንን ትስጠን። እናንተንም መብርሃን ጤናችሁን ባላችሁበት በስደት ዓለም ያላችሁ ሁላችሁንም ኢትዮጵያኖች፣ ኤርትራኖችን መብርሃንዬ እቅፍ ድግፍ አድርጋ እሾህ ሳይነካ ተባቄላ ፍላት ተሚወረወረው ድንጋይ ከብዝ ተሚባለው ፈላ በየትኛውም ዓለም ዳርቻ በውጭ ሀገር በስደት የምንኖር አለበት የተባለ ሁሉ ሰላሙ ወርዶ እኛም በሰላም ወደ ሀገራችን ገብተን ሀገር ተረጋግቶ ምንኖር ያድርገን። አሁን ሳውዲ አረቢያ ራሱ ሰው ወደ ሀገር ልግባ ቢል ከ2000 እስከ 1000 ሪያል፣ አዲስ አበባ ራሱ 1400 ሪያል ነው የሚቆረጠው። ወደ ደሴ ደግሞ 2500 ሪያል ነው የአየር ትኬት። አየሩ ቆርጠው ለመሀድ እንግዲህ አየር ትኬት የኢትዮጵያ ኤርላይንስ ወይንም ደግሞ በስደት ያለው ዓለም ወደ ሀገራቸው መሀድ ቢፈልጉ እንግዲህ ገደቡ ያለው ወይ ደግሞ ያለው ወቅቱም ስለሆነ 2000 ሪያል፣ 1000 ሪያል፣ 3000 ሪያል ድረስ ሊደርስ ይችላል እየተባለው። ከዚህ ኩላ ደግሞ እመብርሃንዬ መላውን ታንጣልን ለስደተኞች እግዚአብሔር ይጠብቀን። ካይር ነገር ይውረድ፣ ካይር ይውረድ፣ ካይር ብሎ ወራጌ ኸይር ይውረድልን። አላህ እንግዲህ የተሻለውን መርጦ ያድርግልን፣ እኛንም ሰላም ያድርገን። እናንተንም ሰላማችሁ በሞላው ዓለም ዳርቻ የምትገኙ ምርጥ ኢትዮጵያና የኤርትራን እህት ወንድሞቼ ጓደኞቼ በዓሉ የፍቅር የሰላም ስላዳመጣችሁኝ ስለተከታተላችሁኝ ከልብ አድርጌ አመሰግናለሁ።